አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን። ዛሬ ደግሞ በአዲስ ነገር መጥቻለሁኝ። አዲስ ርዕስ ማለት ነው። ለቤቱ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ሆኑ። ቤተሰብ የሆናችሁ ላይክ፣ ሼር ያደርጋችሁ አስተያየት ስጡኝ። አጠር ያለሽ ግጥም የአኼራዋ እህቴ በሚል ግጥም መጥቻለሁኝ። አላህ ሀገራችንን ሰላም ያደርግልን። አላህ በእዝነቱ ለኔ ሲያስብልኝ በክፉም በደጉም እንድታበራችኝ ከመጥፎ ከሐራም እንድትከለክይኝ በተውሂድ እንድጓዝ መንገድ ታሳይኝ የዲኔ ኑር መብራት አንቺኑ ላከለኝ። ታዲያ ድምፅሽ ሳጣው ድንገት ለአንድ ቀን ምን አጋጥሟት ይሆን? ምንስ ሆና ይሆን እያልኩ ብቻዬን እያወራሁ እውላለሁ። በሀሳብ በሀዘን ክፉሽን አልሰማው አንቺ ስጦታዬ ሳለሁ በምድር የአኼራ ደስታዬ አንቺ ነሽ ሀቢብቲ ጥላ ከለላዬ። የምዕራቡ ፋሽን ከቶ ያልበረገሽ በጅልባብ በኒቃም እጅግ አምረሽ ደምቀሽ ምንሃይ ሰለፊያ ያማረው መንገድሽ የሀያ ተምሳሌት አንቺ እኮ ነሽ ውድ ነሽ፣ አንቺ እኮ ውድ ነሽ። ልንገርሽ እህቴ ወላሂ እምላለሁ ውበትሽ ድንቅ ነው። መርጦሻል ጀሊሉ ለሱመዮች ሁሉ ሞዴል አሪያ እንድትሆኛቸው አንድዬ ኻሊቁ እስኪ ጀነት ድረስ እንዲያዘልቅ በጽኑ እመኛለሁ። እውነት ነው ወላሂ። ዛሬን ልኑረው ያለፈው አልፏል ዳግም ላይመለስ። አሁን ላነቃችሁ ምስጋና ነው ማድረስ። ጊዜ ጌታ ነው በማንም ማይከሰስ። ዛሬን ልኑረው በተገፋው ተስፋ የትናንቱን ተውኩት አልፏል ከኋላዬ። ለስኬት መጨነቅ ቢጎትተኝ ሀሳብ ያለፈው ህይወቴ መጥቶ በምናብ መተው ጀመርኩኝ አልሄድ ተመልሼ ወደ ኋላ ጉዞ መመልከት ቀንሼ ለነገው ማንነት እጅጉን ጓጉቼ መኖር መረጥኩኝ ውስጤና አርክቼ እጠብቃለሁ ገና በጌታዬ ተስፋ መቼ ቆርጥና ከሰጠኸኝ በላይ ጠባቂ ገና ላለኝ ላመስግንህ ላረከው ውለታ በብር ማይተመን የውስጥን እርካታ አልሐምዱሊላሂ ምስጋና ለጌታ በስጁድ ልደፋ ሁሌ ቀን ማታ ብታንስም ባትበቃም አንቺ ናት አለሽኝ እንቺ ናት ያለችኝ የውስጥን የሚያውቀው እሱም አይፈርድብኝ። ከምስጋና ውጭ መስጠት እንደማይቻል ፍላጎቴ መንገር እሱን ለመቀበል ሁሌ ዝግጁ ነው። አላፈርኩም በሱ አላፍርም ሲጠይቅ ጌታዬ እሱ ጌታ ነው እሱ። እሳት ያጠፋም ነገር ግን ውሃ እሳትን ያጠፋል። ስለዚህ እህቴ አንቺ ለሱ እሳት ሳይሆን ውሃ ሁኚ። ይጠቅምሻል ስሚኝማ እህቴ መልእክቱ ላንቺ ነው። በዚህ እብድ ጊዜ ማበድሽ ከንቱ ነው። ምናልባት ዛሬ ላይ ቢደላሽ ቢመችሽ ዞሮ ደግሞ አይቀርም ነገ መለደምሽ። የሚጠቅምሽ ነገር ብቻ አድርጊ ይልቅ በዚህ ዘመን መጨፈሩን ትተሽ ኸይር ተማሪበት። ይህን የረቀቀ አሪፍ ቴክኖሎጂ አሁኑን ይቂበት። መማር እያለብሽ ጊዜሽን ጨርሰሽ እንደው በጭፈራ መማር ማጌጥ ቀርቶ ነገ እንዳትለምዲ በሰራሽው ስራ እነሱ አይጠቅሙሽም። ምንም ቆንጆ ቢሆን ብትይ በአደባባይ ወጥተሽ ያዩሽ ሰዎች ሁሉ አንቺ ቆንጆ ነሽ እያሉ ቢጠሩሽ ግን የሚያሳዝነው አንድ ቀን አይቀርም መስክሬን መባልሽ። እንዲህ ሙሉ አድርጎ የፈጠረሽ ማን ነው? እናትሽ አባትሽ ወይስ ወዳጅሽ ነው? አይደለም እህቴ እውነቱ ይሄ ነው። ውብ አድርጎ የሰራሽ እሱ ኃያሉ ነው። አደራ እንዳትኮሪ እጅሽም እግርሽም ሁሉም ተወስኖ ነው። ምን ዋስትና አለሽ? እንዲህ ቆንጆ አድርጎ ውብ አድርጎ የሰራሽ ማፍረስ ይችላል ማንም የለው ከሳሽ። ሰው መሆኑ ቀርቶ ዝንጀሮስ ቢያደርግሽ ከነገ የማያልፍ ፈራሽ ገላ ይዘሽ
ዛሬ ስትጨፍሪ በሚዲያ ወጥተሽ የሌለ መስሎሽ ነው ሞት የማይጠብቅሽ። እውነት ነው ላይ ይቅር በለን እሱ ሁሉንም አላህ ነውና ማለት ነው። ለኛ የሚጠቅመን ነገር ይሄ ነው። በበረሃ ላይ ብቻዋን እንደበቀለች ዛፍ ብቸኝነት ይሰማሻል? ዙሪያሽ ያሉት ሁሉ ሌላ ዓለም ውስጥ ያሉ ይመስልሻል? የማይመስሉሽ እና የማትመልሻቸው ሰዎች መሀል ሆነሽ ልብሽ ስትታፈን ይሰማሻል? ወሬያቸው አይገባሽ፣ ቀልዳቸው አያስቅሽ፣ ለሞራራቸው ስትይ ደረቅ ፈገግታሽ ትለግሻቸዋለሽ። የዓለም እውነታ ገና መጋፈጥ መጀመርሽ ነው። ዳዴ ጨርሰሽ ተገዳግደሽ ብቻሽን ለመቆም ስትሞክሪ እውነታው ግን ባንቺ አቅም ይቻል እንዳልሆነ ታስቢያለሽ። ዳግም ልጅነት ይናፍቅሻል። እናትሽ እቅፍ ውስጥ መደበቅ ያምርሻል። ድንገተኛው ብርሃን መቋቋም አቅቷቸው አይኖችሽ ይጨፍናሉ። ገና ምን አይተሽ? የህይወትሽ ፈተናዎች ካሁን በኋላ ነው ብቻሽን መጋፈጥ የምትጀምሪው ይሉሻል መካሪ ነን ባዮች፣ መርዶ ነጋሪ ባዮች። ለመታረቅ ጧት መዘርጋት በቂ የነበረበት የልብሽን ታወሪበት የነበረውን ክፉ ደጉን የማታውቂበት ልክ ነኝ ብለሽ ለማሰብ ፈገግታቸው ማግኘት በቂ የነበረበት ዘመንሽን ታስታውሻለሽ። አሁንስ ታስቢያለሽ። ከዛ ደግሞ ነገ ይደክማል። ብቻ ወደፊትሽ ማሰብስ ራሱ ብቻውን ያደክምሻል። ከትምህርትሽ እና ከጓደኞችሽ ውስጥ ማንም ማያስብሽ የነበርሽበት እድሜሽ ይናፍቅሻል። ማደግ ግን ሲያስጠላ ልጅነቴ ባገኘው ማደጌ ምን እንዳደረገኝ ነግረው ነበር የሚል ጽሑፍ የሆነ ቦታ እዩ ማለት ነው። አላህ ሱብሃነሁ ወተዓላ ሁሉንም ማድረግ እንግዲህ ህይወት አዙሪና ረጅም ርቀት የተጓዝክ ቢመስልህ ነገር ግን የምትጨርሰው ከጀመርክበት ነው። ልብ በል። ራቅትክ ትወልዳለህ፣ ርቃንህን ወደ መቃብር ትወርዳለህ። በጥርስህ አልባው ድድህ እየጋጥክ ትጀምራለህ። ጥርሱን ባረገፈው ድድህ እያልጎጠጎጥክ ትጨርሳለህ። የህይወትን ትግል እየዳህ ትጀምራለህ። አጎህብሰህ ትጨርሳለህ። ዘመን ተምኔታዊ ነው። መስከረም ጥቅምት ብሎ ያስጀምረህና መስከረም ብሎ ይመጣልሃል። ሰኞ ማክሰኞ ብለህ ተጉዘህ እንደገና ሰኞ ትላለህ። እናም ህይወት አዙሪት ናት። መጀመሪያ መጨረሻህ ነው። የጀመርክበት አትርሳ፣ መጨረሻ ነውና የጀመርክበትን አትናቀው። ትጨርስበታለህ። ተራ ሰው ሆነ ትጀምራለህ። ትምህርት እውቀት ብትጨምርም፣ ነግደህ ሀብት ብታገኝም፣ ተሹመህ በህዝብ ላይ ብትጠላጠልም፣ ክቡራን ሆነ የወርቅ ካባ ብትለብስም የምትጨርሰው እንደ ተራ ሰው አፈር ለብሰህ ነው። ልብ በል። ባለማወቅ ትጀምራለህ፣ በመዘንጋት ትጨርሳለህ። እውቀት አለማጣንህም እውቀት ይዘህ አትሄድም። በለቅሶ ትጀምራለህ፣ በጭንቀት ትጨርሳለህ። በሰው ቅፍ ትጀምራለህ፣ በሰው ሸክም ትጨርሳለህ። ልደትህ ከሞትህ በምን ይለያል? ሞትህ ከልደትህ በምን ይከፋል? ህይወት መጀመሪያዋና መጨረሻዋ አንድ ነው። በዚህ የተነሳ ጠቢቡ እንዳለ ሁሉም የከንቱ ከንቱ ነው። ከፀሐይ በታች አዲስ ነገር የለም። ልብ በል። የዓለም ከንቱነት ግን ውበቷ ነው። ዓለም አዲስ ነገር ቢኖራት እኛም እንዴት በጸጸትን። ሞት የእውነት መጨረሻ ቢሆን እንዴት በቆጨን። ርቀት የሄደው ቢመስልህ ትልቅ ክብር ሰርተን ተመልሰን እዚህ ትመጣለህ። ዋናው ተግባር ግን እስካሁን አልጀመርከውም። ጀምሪው። እና ውዶች የቪዲዮ ደስ ካላችሁ ላይክ፣ ቪዲዮ ደስ ካላላችሁ ደግሞ ዲስላይክ በማድረግ ቤተሰብ ሁኑኝ። አመሰግናለሁ። ባይ ባይ ውዶቼ።